በ40 ዓመት እናት ላይ ጺምን አትላጭ። ውጣ ከቤት። በ40 ዓመት እናት አባት ሊሆነ ጺምን አትላጭ። እላጭ አለው ማን ያ ላንተ የወጣችሁ ፀሐይ ለኔ እስክትወጣ ድረስ እላጭ አለው። አንዳንዴ ምንም ያልሰሩ ሰዎችን ወደ ሚዲያ ስታመጡ መጨረሻው ይህ ነው። ይህ ግለሰብ ምንም የሰራው ነገር የለም። ጀስት ተሳዳቢ ነው። ምንም ኢንተርቴን የሚያደርገው ነገር የለም። ያደረገውም ነገር የለም። ለመሳደብ ደግሞ ምንም አይጠይቅም። ባዶ ቀፎ መሆን ብቻ በቂ ነው። ይህ ግለሰብ የመንግስት አካላትን ተሳድቧል፣ ፖሊሶችን ተሳድቧል፣ ትራፊኮችን ተሳድቧል፣ ማህበረሰብ ተሳድቧል፣ እንዲሁም ግለሰቦች ላይ አፉን ከፍቷል። ግን ማን እኔ ልንገር፣ በ40 ዓመቱ እናት አባቱ ላይ ቁጭ ብሎ የእናት አባቱን እንጀራ መብላት የሚያስደስተው ወጣት የለም መሄጃ ስላጣ እንጂ። ከዛ ግን የእንዳንተ አይነቱ ደንቆሮ አፍ መክፈቻ መሆን አይችልም። ማን አንተ ትናንት ድርቆሽ እንጀራ ትበላ ይሆናል፣ ዛሬ የግዢ እንጀራ መብላት ጀምረ ሊሆን ይችላል። ግን አክት እያረክ ያለው ጤፍ ዘርቶ ጤፍ ሸምቶ እንደሚበላ ሰው ነው። አብዛኛው ወጣት የእንዳንተ አይነቱን ደንቆሮ አፍ ጥላቻ ነው በየበረሃው ተሰዶ የበረሃ እራት እየሆነ ያለው። ስለዚህ ማን ይኸውልህ ተጠንቀቅ። በየሰፈር ያንዳንተ አይነት አብሮ አደጎች ብዙ አሉ፣ መሄጃ ያጡ ተምረው ዲግሪ ይዘው። ከተማው ላይ ብዙ አይነት ወጣት አለ መሄጃ ያጣ ተስፋ ያጣ። ስለዚህ ማን የራሱን ጺም ብቻ አይደለም ያንተንም ይላጭላል። ያ ዱርዬ ፍቅር መስጠት እንደሚያውቅበት ህይወት መንጠቅም ይችልበታል። ብዙ አፍን አትክፈት፣ ረጋ በል። ቡርቃ ብሩክ ሲቆላመጥ ቡርቃ ነው አሉ። ኤኒዌይ እኛ ቀበሌ ማህፀን በር ክትባት ጀምረዋልና እንዳያመልጠ በዛው ልጠቁመህ። ይህንን ነው በቃ ስናገር የነበረው። በዙሪያ ማን እንዳለ ራሱ ማመን አትችልም። ማን ሊጥልህ ማን ሊጎትትህ እንደሚችል ራሱ መገመት ይከብዳል በዚህ ጊዜ። ይህ እንግዲህ አብረን የሰራ ነው አብረን የበላን የጠጣን ጓደኛዬ ነበር። እንግዲህ የሚሰራውን ስራ እያያችሁት ነው። ምን አለ በውስጥ ብታወራኝ፣ ፓፒ እንደዚህ እፈልጋለሁ፣ እንደዚህ ማደግ እፈልጋለሁ ምናምን ብትለኝ፣ በቃ ይሄ ነው መጨረሻ። ማስጠጣት፣ አሳልፎ መስጠት በጣም እኮ በጣም የረከሰ ነገር እኮ ነው። በቃ ከተማው ላይ እንደዚህ ነው። በቃ ቡ ፊደሎች በስተዋል የመጨረሻ። ለዛውም አዲስ አበባ ልጅ ነኝ በሚል መጠለያ ብትነግረኝ ምን ችግር አለው? ኦፍኮርስ ተሳድቤ አለፈልኝ። ከመሳደቤ በፊት ግን በጣም ብዙ የገረድ ስራዎች ስሰራ እንደነበር ታውቃለህ። ፖድካስቱን ራሱ ማየት አይጠበቅብህም። ዱባይም እዚህም እንተዋወቃለን። ምን አይነት ስራ ስሰራ እንደነበር እዚህ ጋር ወጥቼ ሾፍ ማድረግ አልፈልግም። አስጠጪ መሆን ደግሞ በጣም አስቀያሚ ነገር ነው። ከራሴ የሚያስደስተኝ ምን እንደሆነ ታውቃለህ? አስጠጥቼ አላውቅም። በሰው ገንዘብ ኖሬ አላውቅም። ሀብታም ስርዓት ውስጥ ገንዘብ አላገኝም። ሀብታም አጎንብሶ ቀና ሲል ቂጥ ውስጥ የሚወተፈውን ሱሪ እያወጣው ገንዘብ አልቀበልም። የሀብታም ሚዜ አይደለሁ። እንደዛ ሆነ ባለፈልህ። ለምን እንደማያልፍልህ ታውቃለህ? ልብ ክፉ ስለሆነ። ልብ ላይ ስራ መጀመሪያ ልብ ላይ ስራና ልብ ሲነጻ ራስህን ትቀይራለህ። ወርድህ እንደዚህ አስጠጪ ትሆናለህ። ከዕለታት በአንድ ቀን አንድ ሰው ቤት ውስጥ እግዚአብሔር ይገባል አሉ። ምን ልስጥህ? ጸሎትህ ዛሬ ደርሶላል፣ ጸሎትህ ተሰምቷል፣ የፈለግከውን ነገር ጠይቀኝ ይሰጥሃለሁ። ግን አንድ ነገር ለአንተ የሰጠሁትን ነገር ለጎረቤትህ እጥፍ አድርጌ ይሰጠዋለሁ። ያንተ ብሌሲንግ ለሱ እጥፍ ይሆናል። አሁን የፈለግከውን ነገር ጠይቀኝ ይሰጥሃለሁ አለ። አሰበና ጌታ ሆይ አንድ አይኔን አጥፋልኛል። ውጪ የዛኛው ሁለት አይን ይጠፋል። እንደዚህ አይነት የምቀኛ ሜንታሊቲ ከህይወታችን ውስጥ ካላስወጣን ስናክ ነው የምንቀረው። በአንተ ቤት በቃ ላይክ ለመሰብሰብ ምናምን እውቅና ለማግኘት ወንዱን ስራ ፈትና ስራ መራጭ እያደረገው ነው። ዲግሪ ይዞ ተቀምጦ ምናምን ሁሉም ዲግሪ አለው። መንጃ ፈቃድ ብለው በዚህ ሰዓት ዲግሪ የሌለው የለም። ዲግሪ ኖሮት ነው የሰው ልጅ ቁጭ ብሎ ድንጋይ ሲቀጠቀጥ ኮብልስቶን ሲሰራ የምታየው። አታሽቃብጥ። እዛ ሆነ ምን እየሰራ እንዳለ አውቃለሁ። አልሰድብህም። እኔ ልናገርህም አይደለም የመጣሁት። ጓደኛዬ ነህ፣ ብዙ ነገር አሳልፈናል። ልስደብብል እዛ ዱባይ ቤንያስ ስኩዌር ላይ ራስን እስክትሰቅል ድረስ ልናገር እችላለሁ። እንደዚህ አይነት ነገር ትቻለሁ። በቃ አቁሜያለሁ። ፍታ ስትባል ፍታ። እንደዚህ አይነት የቡ ፊደል ሙድ ደግሞ አትጠቀም። በጣም የሚያስጠላው እግዚአብሔርን በጣም በቃ እስቲ ቪዲዮህን ነው ራስህን ነው አያሳፍርህም? የዴይ ቱ ዴይ መነጽርና ቲሸርት አድርገህ መኪና ውስጥ ቁጭ ስላልክ እኮ ፕሮፋይልን ይናገራል ማለት አይደለም። በደንብ እንተዋወቃለን። በደንብ አይደረግም። እንደ እድሜ ሐሰብ
አዲስ እረኛ ከብታ ያስተኛ ነው ነገሩማ። የሰው ቪዲዮ ደርሶኛል። በጣም ነው አሪፍ ቪዲዮ ነው። አሪፍ ታሪክ ነው። አሪፍ ትወና ነው። የት እንደምታቀኝ አይ ዶንት ኖ፣ ግን ጉዳዩን የኔ እናንተ እያረኩ ነው። ጥያቄ የኔ እናንተ ጉዳይ አይደለም። እኔ ምንም አይነት ፐርሰናል ኢሹ አላነሳው፣ ግን አቋሉ ለምትለው እኔ መልስ አልሰጥም። አንተ ነኝ የምታቀኝ ከሆነ ይሄን ቪዲዮ ተመልከቱ። እናንተ ደግሞ ዘሩኝ፣ ይመቻችሁ። እንደነዚህ አይነት የሴት ፓንቲ ላይነሮች ብንላቸው አያልቁም። ታውቃለህ፣ ከስር እያደጉ ያስቸግሩናል። እንግዲህ ቪዲዮውን እንዳያችሁት ነው። መልሱን ለእናንተ ነው የተውላችኋለሁ። እውነት እናንተ አብሯችሁ ከበላ ከተጣ ሰው ጋር የዚህን ያህል ወጣችሁ ሚዲያ ላይ ተሳደባላችሁ? በእንደዚህ አይነት ጸያፍ ቃል ዩቲዩብ ላይ መሸቂያ ታደርጉታላችሁ? ማን? እኔ የትም አላውቅም። ሞጫ መንገድ ስታጣ ይህንን ምክንያት ይዛ አትምጣ፣ በፍጹም አትምጣ። አሁንም ጉዳዩ የኔና ያንተ አይደለም። እኔ ወጣቶችን የማይሆን ቃል ተናግረሃል፣ ቅስም ሊሰብር የሚችል ቃል ተናግረሃል ነው ያልኩት። ይህን ደግሞ አሁንም ደግሜ እልልሃለሁ፣ ተናግረሃል። ምንም ከዚህ የተለየ የምናገረ ቃል አይኖርም። ቢከፋም እየመረረው አጥ አይ ነው ቆርቆሮ ትንሽ ሲነካ እንደሚጮህ አንዳንድ አለማወቆችን ሙሉ ልብስም ከቨር ሊያደርጋቸው አይችልም። ግን ጨዋታው ነው። ወጣትን የነካ የለውም በረካ ነው ማለት። ስለኔ የዚህን ያህል መናገር አይጠበቅብም ነበር። ጉዳዩ የኔ እናንተ አታርገው፣ አልፈልግም። የተናገርከው እንደ ማህበረሰብ ነው። ስለዚህ ውጣና ወጣቱን ይቅርታ ብል ምን ችግር አለ? የአራዳ ልጅ ሁሉም ሰው ይቅር ባይ ነው። ወጥተህ ይቅርታ ብትል ምን ችግር አለ? የዚህን ያህል ወጥተህ ድጋሚ ደረትን ነፍተህ አፈን ለመክፈት አትሩጥ። ኤኒዌይስ ስለኔ እዛን ያህል መናገር አይጠበቅብም ነበር። እኔን የምር አንተ የምታውቀኝ ሰው ብትሆን ኖሮ ምን አይነት የተቸገረ ፍሪክ እንደሆንኩ ታውቅ ነበር። ዝና ላይክ ፎሎ ፈልገው ነው ላልከው፣ አንተ እኔን የምር የምታውቀኝ ከሆነ አንተ ዙጥ ስትል እኔ ምን አይነት ዝና ላይ እንደነበርኩ ልቦና ያውቅ ነበር ማለት ነው። አሁን እኔ እዚህ እዛ ማለት አልፈልግም። እኔን ሰው የትም አላውቀው፣ የትም አታውቀኝም፣ አላውቅም። ይህንን በአራት ነጥብ ነው ልነግርህ የምፈልገው። ግን አየህ አለማወቅህ ማስክንም አድርገህም ሳታረግም ነው ፓፒላ የዚህን ያህል አትናደጅ እንጂ ውሃ የጠጣሽው መቼ ስለሰው የአንድ ብር ዝርዝር እንደሌለው በግልጽ አሳይተሻል። መች ያራዳልሽ። ይህንን የመሰለ 3D ስክሪን ተገጥሞ አሁን እዚህ ላይ ማሽሟጠጥ ምን ይሉታል? አያምርም? አረ ምቀኝነታችን በልክ እናርገው አበሻ። አረ በእግዚአብሔር በቃ ሰሩ አይደለ? ማመስገን እስኪ ማበረታታት እንልመድ። ምንድነው ዝም ብሎ እግር ይዞ ወደ ታች መጎተት? በዚህ ደረጃ የተሰራ የለም በሀገራችን። በቃ ያምራል ማበረታታት፣ አፕሪሺየት ማድረግ። ሌላ ነገር ደግሞ እንዲሰሩ ይከፋፋቸዋል እነሱ። ሌላው ደግሞ ይኸው ስካይላይት ረጅም ስክሪን እንዴት እንደሚያምር ስክሪን ወክ ለማድረግ ለከተማዋ ገጽታ ቻይና በቃ ቻይና መሰለች ከተማዋ። ያት ደግሞ እቺ ቀልበጭበጭ አለች ከተሞቻችንን ቸከስ መሰለች ጠርሙስ። ከለር ኮምቢኔሽን ብትል ዲዛይን ብትል ምንም የሚጣል ነገር የላትም። በቃ ያልተጨመላለቀ ያልተዘረከረከ ቀልበጭ አለች ስራ። እንደዚህ አይነት ስራ የምትሰሩ ሰዎች የማስታወቂያ ባለሙያዎች በቃ በርቱልን፣ እግዚአብሔርን በርቱ። እኔ ላሽቃብጥ፣ ከልቤ ላሽቃብጥ። ያት ከሩቅ ስትታይ እንዴት እንደምታምር ኮንዶሚኒየም የመሰለ ፎቅ እንዴት አሸበረከች፣ አፓርትመንት አስመሰለች። በቃ እንደዚህ ሲሰራ እያበረታታን እያደግን በቃ እነሱን እያየን እኛም እናድጋለን። የኛ ተስፋ ነው። ዝም ብሎ ምቀኝነት እግር እየጎተቱ ወደ ታች መሳብ ለማናችንም አይጠቅምም። በጣም ጨለማ ውስጥ ካልኖርን አላችሁ። ባይሆን ማስታወቂያ የምትሰሩ ሰዎች ደግሞ ወደኛ ሰፈርም እየመጣችሁ የተወረረ ከተማ መስሎ እንደዛ ጨልሞ ቦሌን ብቻ አታሸብርቋት ስለ ጉልበታችሁ። ሰውሁን ብለን ከተማ ያስገባ ነው አጎታችን ትናንት ማታ ቁምጣውን አውልቆ በሪንግ ላይት ሲደመም እያየ ነው አደረ። አይ ፋራ አይሰልጥም። ማንበብ ሙሉ ሰው ያደርጋል አሉ። ትናንትና ግን ሳነብ በጣም የገረመኝ ነገር ልንገራችሁ። የእባብ መርዝ መድኃኒት ምን ይመስላችኋል? የበግ ደም ነው። የእባብ መርዝ መድኃኒት የበግ ደም ነው። The snake's antivenom is actually lamb's blood ነው። ጌታችን ወዶ አይደለም ስጋና ደሙን ትቶልን ሄደው። ስጋና ደሙ ካላስፈለጋችሁ ችግር የለውም፣ እባቡ እናንተ ናችሁ። ስለዚህ ቻሉት። ስለገረመኝ ነው። ማንበብ አንዳንዴ ችግር ነው። ሪንግ ላይት ፍቅር ያላችሁ ሰዎች እኛ አፕሊኬሽን ላይ በ60% ቅናሽ ታገኙታላችሁ።